ለእግዚአብሔር ቂርቆስ ሰማዕቱ ለእግዚአብሔር ቂርቆስ ሰማዕቱ ለእግዚአብሔር ቂርቆስ ሰማዕቱ ለእግዚአብሔር በእምነቱ ጽናት የተመላ ክብር ቂርቆስ ሰማዕቱ ለእግዚአብሔር ቂርቆስ ሰማዕቱ ለእግዚአብሔር የዚህን ዓለም ጣዕም እውቀት ሽልማት እጅግ አርጎ ናቀው ጸንቶ በእምነት ከምድሪቱ ርኩሰት በርትቶ አመለጠ ታይቶ ከሚጠፋው ሰማይን መረጠ ቂርቆስ ሰማዕቱ ለእግዚአብሔር ቂርቆስ ሰማዕቱ ለእግዚአብሔር ቂርቆስ ሰማዕቱ ለእግዚአብሔር በእምነቱ ጽናት የተመላ ክብር ቂርቆስ ሰማዕቱ ለእግዚአብሔር ቂርቆስ ሰማዕቱ ለእግዚአብሔር የአንጌቤን ኮከብ በምድሪቷ በራ በወንጌል ተናደ የዲያብሎስ ሴራ የ3 ዓመት ሕፃን በመከራ አለፈ የሕይወትን ቃሎች በደሙ የጻፈ ቂርቆስ ሰማዕቱ ለእግዚአብሔር ቂርቆስ ሰማዕቱ ለእግዚአብሔር ቂርቆስ ሰማዕቱ ለእግዚአብሔር ከእናት ጋርና በደስታ ከእናት ጋርና በደስታ ከእናት ጋርና በደስታ ከእናት ጋርና በደስታ ቂርቆስ አባታችን የሁሉ መከታ ከእናት ጋርና በደስታ ከእናት ጋርና በደስታ እናቴ ሆይ በርቺ እያለ አትፍሪ ገብተሽ ከእሳቱ እውነትን መስክሪ ሰለስቱ ደቂቅን ፈጥኖ ያዳናቸው የሰራዊት ጌታ ዛሬም ከኛ ጋር ነው ከእናት ጋርና በደስታ ከእናት ጋርና በደስታ ከእናት ጋርና በደስታ ቂርቆስ አባታችን የሁሉ መከታ ከእናት ጋርና በደስታ ከእናት ጋርና በደስታ ይትቀበር ሥጋዬ ብሎ በዲበ ምድር በእሳት ፈረሶች ታይቶናል በክብር ብርቱ ቃል ኪዳኑ አዋለን በማዕረግ ሰአለነ ብለን በእምነት እንድናድግ ከእናት ጋርና በደስታ ከእናት ጋርና በደስታ ከእናት ጋርና በደስታ ቂርቆስ አባታችን የሁሉ መከታ ከእናት ጋርና በደስታ ከእናት ጋርና በደስታ ሕፃን ወእሙ ክልኤሆሙ ሕፃን ወእሙ ክልኤሆሙ ሕፃን ወእሙ ክልኤሆሙ ሕፃን ወእሙ ክልኤሆሙ በፈቃደ እግዚአብሔር ፈጸሙ ገድሎሙ ሕፃን ወእሙ ክልኤሆሙ ነጎድጓደ ክረምት ቢመስልም እሳቱ ያጸናቸው አለ ሕፃንና እናቱን የእምነት ዝናራቸው በፍጹም አላላ ጽድቅን ተጠምተዋል ናፍቀው እንደዋላ ሕፃን ወእሙ ክልኤሆሙ ሕፃን ወእሙ ክልኤሆሙ ሕፃን ወእሙ ክልኤሆሙ በፈቃደ እግዚአብሔር ፈጸሙ ገድሎሙ ሕፃን ወእሙ ክልኤሆሙ ሕፃን ወእሙ ክልኤሆሙ ለጣዕመ ስምህ ልበል ሰላም ለጣዕመ ስምህ ልበል ሰላም ለጣዕመ ስምህ ልበል ሰላም ለጣዕመ ስምህ ልበል ሰላም ያወጣኛልና ከመከራው ዓለም ለጣዕመ ስምህ ልበል ሰላም ለጣዕመ ስምህ ልበል ሰላም ለተማለው ስምህ ጽጌ መውት ዝፍራን ልሳኔ ሲጠራው ውስተ ገጸ መካን ሰይጣን ጥሎ ሲሸሽ ሞት ይደነግጣል በምልጃ ያመነ ማን ያሸንፈዋል ለጣዕመ ስምህ ልበል ሰላም
10 ስላስተማረችው እየሉጣ ልጇን አባቴ አለችው። ዜና የሉጣ ልቤን ገዛ ከገድሏ በረከት በደስታ ተመላ ረሰይ ሰማዕቶ ረሰይ ሰማዕቶ የበረታው በእምነቱ ያመለጠው ከእሳቱ ረሰይ ሰማዕቷ ረሰይ ሰማዕቷ የደርብን በረከቷ እናክብራት በእልልታ ረሰይ ሰማዕቷ ረሰይ ሰማዕቷ
ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት ምስጋና ለእግዚአብሔር ይሁን። በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለዚህ ነው። ስጦታ ነው። ምንድን ነው ያልኳችሁ? ስጦታ። እስኩላችሁም በሉ ስጦታ። ደስ ይላል አይደለ? ስጦታ ስጦታ። ይሄን ርዕስ ስያሜ የሰጠውበት ያለ ምክንያት አይደለም። በዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስ በዓለ ልደት ምክንያት በማድረግ ብዙ ሰዎች ስጦታ የሚሰጣጡበት፣ ስጦታ የሚለጋገሱበት ቀን ወራት ነው። ሰዎች ለሚወዱት ሰው ስጦታ የሚያበረክቱበት፣ እናት ለልጇ፣ ልጅ ለአባቱ፣ ጎረቤት ከጎረቤት፣ ወዳጅ ከወዳጅ፣ እጮኛ ከእጮኛ ስጦታ የሚለጋገስበት ወራት ነው። ይህ ነገር ግን ከየት መጣ ቢባል ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ስጦታ የሰጡ ሰዎች ስላሉ ይህንን ወራት ይህን ዓመት ታኅሳስ 29ን ምክንያት በማድረግ የጌታን መወለድ ምክንያት በማድረግ ብዙ ሰዎች ስጦታ ይሰጣጣል። ስጦታን ብቻ ሳይሆን በዚህ ወራት ሽማግሌዎች የሚላኩበት ናቸው። ልጃችሁን ለልጄ፣ ልጃችሁን ለልጄ የሚባሉበት፣ ሽማግሌዎች በሙሽሪት ቤት ሄደው ሽምግልና የሚቆሙበት፣ ጥያቄ የሚያቀርቡበት፣ ለጥሩ ጋብቻ አልያም ለመያዝያው ጋብቻ ጥንስስ የሚጠነሰስበት ወራት ወቅት ጊዜ ነው። ስለዚህ ርዕሳችን ስጦታ ነው። ነገር ግን ስጦታ ይሄን መነሻ የተደረጉት እነማን ናቸው ከተባሉ የጌታን መወለድ ምክንያት አድርገው ሰብአ ሰገሎች መንገድ አቋርጠው ድካሙን ተቋቁመው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በግርግብ ለተገኘው በእናቱ እቅፍ ያገኙት ወርቁን ለመንግስቱ የሰጡት ወርቁን፣ ዕጣኑን፣ ከርቤውን ስጦታ ያበረከቱት ያንን ምክንያት በማድረግ ዓለም ዛሬ ብዙ ስጦታ ይሰጣጣል። ስለዚህ ኢሳይያስ እንዲህ ይላል ምዕራፍ 9 ቁጥር 6 እንዲህ ይለናል፣ ወንድ ልጅም ተሰጥቶናል አለ። ምን ተሰጥቶናል? ምን ተሰጥቶናል? ወንድ ልጅ ተሰጥቶናል። የምን ስጦታ? የምናጌጥበት፣ የምንዋብበት፣ ሞታችን የሚሞትልን፣ ሕይወትን የሚሰጠን፣ ክብራችን የሚመልስልን ወንድ ልጅ ተሰጥቶናል። ወንድ ልጅ ተሰጥቶናል። አለቅነትን በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባ፣ የሰላም አለቃ ተብሎ ይጠራል። ለዓለም የተሰጣ ታላቅ ስጦታ፣ ለዓለም ለኢትዮጵያን ብቻ አይደለም፣ ለአፍሪካውያን ብቻ አይደለም፣ ወይም በስሙ ላመንነው ለእኛ ብቻ አይደለም። ወንድ ልጅ ተሰጥቶናል አለ። አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባ፣ የሰላም አለቃ ተብሎ ይጠራል። ይህ ቃል ይህ የተወለደው
በመልአኩ ብስራት የተገኘው ጌታችን ኢየሱስ ክርስቶስ። ይህን ቃል እናየዋለን በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ ያለ ኃይለ ቃል እናያለን። እንዲህ ይላል፣ የጌታዬ እናት ወደ እኔ ትመጣ። ይቅርታ ወደኋላ መለሳለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 39 ይሄን እናየዋለን። ማርያምም እነሆኝ የጌታ ባሪያ፣ ይሄን የጀመርኩት እባካችሁ በጣም ይቅርታ ይደረግልኝ። እሺ የሉቃስ ወንጌል ምዕራፍ 1 ቁጥር 26 መጽሐፍ ቅዱሳችን እንዲህ ይላል፣ መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነችው ዮሴፍ ለሚባለው ሰው ወደ ታጨችው። ወዴት? ለዮሴፍ ምን ወዳለችው? ጥሩት። ወደ ታጨችው ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። ስሟ ማን ነበረ? የድንግሊቷ ስም ማን ነበረ? ማርያም። ድንግል ሆይ ሰላም ላንቺ ይሁን እያልን የምንጸልየው ጸሎት እኛ አይደለን በመጽሐፍ ሲያገኘነው ቃል ነው። ድንግልና የተናገረለት ወደ አንዲት ድንግል ወደሆነች ሴት መልአኩ መጣ። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨችው ወደ ታጨች። እቺ ቃለች አሁን የጌታን መወለድ ምክንያት አድርገው ፓስተሮችና ነቢያት ነን የሚሉ የጌታን ልደት ነው ብለው በአዳራሻቸው ሌሊቱን የአዳር ፕሮግራም ሲያቀርቡ፣ የአዳር ፕሮግራም ህዝቡን ሲያስተምሩ እጮኛ የምትለውን ወስደው ልክ እንደ ተራ እጮኛ ጋብቻ እንደሚተጫጭ አድርገው የዮሴፍ ሚስት ነች ያሉ ሲደሰኩሩ ነበር፣ ሲያስተምሩ ነበር በአዳራሻቸው። ለምን? እጮኛ ብለዋል። እንደገና መጽሐፍ ቅዱስ በማቴዎስ ወንጌል እንደሚናገረው የበኩር ልጇን እስክትወልድ ድረስ ዮሴፍ አላወቃትም ነበር ይላል። የምን ልጇን እስክትወልድ? የበኩር ልጇን እስክትወልድ ድረስ ዮሴፍ አላወቃትም ነበር የሚለውን ቃል የበኩር ልጅ የተባለው መድኃኔዓለም ነው። እሱም ኢየሱስ ነው። ከዛ በኋላ ግን ወልዳለች፣ 7 ልጆች አሏት ብለው ያጉረመርማሉ። ለምን ከተባለ የበኩር ልጇ እስክትወልድ አላወቃትም። ከዛ በኋላ ግን አወቃት ይላል መጽሐፉ። ምን ይላል? አወቃት ስለሚል አገባት እንደማለት ነው። ከሷ ወለደ ይላል፣ መወለድ እንደማለት ነው ብለው የሚወናበድባቸው ሰዎች መጽሐፍ ቅዱሱ የሚለው ቃል እውነት ነው ይላል። እጮኛ ይላል፣ አዎ ይላል። የበኩር ልጇን እስክትወልድ ድረስ ዮሴፍ አላወቃትም ነበር ወይ ይላል ወይ? አዎ ይላል። አይካድም። የሚለውን መካድ አልችልማ መጽሐፉ ነው። ነገር ግን አወቃት የሚለው እንደ ደካማ መናፍቃንና ነቢያትና ፓስተሮች እንደሚያሰሙት ትርጓሜ አይደለም። አዎ መጀመሪያ ዮሴፍ አላወቃትም ነበር። አዎ አላወቃትም፣ አያውቃትም። ለምን? ግራ ይጋባ ነበር። ከወለደች በኋላ ግን አወቃት ማለት ተጋባ፣ ተገናኘ ማለት አይደለም። አገባና አወቀ ማለት ይለያያል። እጮኛ ማለት
ብቻ ማየት የለብን። እጮኝነት ማለት እጩ ማለት ለጋብቻ ብቻ አይደለም የሚሰጥ። ለምሳሌ በሀገራችን ሌላው ይቅር፣ በሀገራችን በኢትዮጵያ ውስጥ መጪው በመጋቢት ወር ምርጫ የሚካሄድበት ነው። ወደ ግንቦት አካባቢ ምርጫ ይካሄዳል። ከምርጫው በፊት ግን እጩዎች ለፖለቲካው የሚታጩ ለስልጣን የሚታጩ ሰዎች ከረባታቸውን አድርገው ወዛዝርት ሴቶቻቸው ጸጉራቸውን በካውያ ተተኩሰው ልብሳቸውን አሳምረው ለብሰው እከሌ የዚህ እጩ ነው ይባላል። የዚህ ክፍለ ከተማ ተወዳዳሪ እጩ ይባላል። እጮኛ እጩ ማለት ያን ሰው የሚያገባ አይደለም፣ ለሕግ የታጨ ለስልጣን የታጨ ማለት ነው። ተግባባ? መታጨት ይባላል አይባልም? እከሌ ለዚህ ክፍለ ከተማ እጩ ናቸው ይባላል አይባልም? ይባላል አይባልም? ይባላል አይደል? በዚህ ክፍለ ከተማ የሚወዳደሩት እጩ ናቸው፣ የዚህ ፓርቲ ናቸው ይባላል። የብልጽግና ፓርቲ እጩ ናቸው አቶ እከሌ ለውድድር የቀረቡት፣ እከሌ የተባሉት ደግሞ የዚህ ፓርቲ እጩ ናቸው ብለው ራሳቸውን ያስተዋውቃል። ለመታጨት ለመመረጥ ማለት ነው። እጩ ማለት መመረጥ። ለምን? ለከበሬታ፣ ለስልጣን። ለምን አልኳቸው? ለስልጣን፣ ለማረግ፣ ለከፍተኛ ማረግ መታጨት። እናታችን ድንግል ማርያም ታጨቻው። ለምን? ለከፍተኛው ማረግ። ምን ለመሆን? ጌታን ለመውለድ ታጨች። እጮኛ ያለው ይሄንን ነው። ወደ ታጨች አለ። ለማ? ጌታን ለመውለድ ወደ ታጨች፣ አምላክን ለመውለድ ፈጣሪዋን ለመውለድ ፍጡር ሆና ሳለ የእጁ ስራ ሆና ሳለ ነገር ግን እንደገና አምላኳን ለመውለድ የታጨች ወደ ታጨችው ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። ማርያም ነበር። መልአኩም ወደ እርሷ ገብቶ እንዲህ አላት። ምን አላት ይሆን? ደስ ይበልሽ። ምን ይበልሽ? ምን ይበልሽ? ምን ስለሆነች? ምን ስለሆነች? አቤት! ስለታጨች። ድንግልማ ድንግሎች አሉ። ነገር ግን ንጽህናን ከቅድስና ጋር አስማምታ ስለተገኘች ጌታ ስላጨሽ አላት። ጌታ ስለመረጠሽ ከእስራኤላውያን ቆነጃጅት ሴቶች አንቺን ስላጨሽ ደስ ይበልሽ። ምን ይበልሽ? ለዚህ ነው ወገኖቼ ጸጋን የተመላሽ ወይ ደስ ይበልሽ የምንለው። ምን ይበልሽ እንላለን? ደስ ይበልሽ። ከየትም አግኝተን አይደለም። አባ ከሌ መምህር ከሌ ደስ ይበልሽ በሏት ብሎን አይደለም። መጽሐፍ ቅዱስ ነው ያላት፣ መልአኩ ነው ያላት። ይህ መልአክ የማይጨበጥ የማይዳሰስ እሳታዊ መልአክ በእግዚአብሔር ፊት የመቆም ስልጣን ያለው ገናና መልአክ ቅዱስ ገብርኤል ነው። ምን አለ? ደስ ይበልሽ ጸጋን የተሞላሽ ሆይ። ምን የተሞላሽ? ምን የተሞላሽ? ጸጋን የተሞላሽ፣ በረከትን የተሞላሽ፣ ቅድስናን የተሞላሽ፣ መንፈስ ቅዱስ የተሞላሽ ደስ ይበልሽ። ለዚህ እኮ ነው ጸጋን የተሞላሽ ሆይ ደስ ይበልሽ የምንለው። ማን አስተምሮን? ማን አስተምሮን? መልአኩ ቅዱስ ገብርኤል። በመልአኩ በቅዱስ ገብርኤል ሰላምታ እኮ ነው የምንለው። በማስም ነው የምንለው። አቤት! በማስም ነው የምንለው። በመልአኩ በቅዱስ ገብርኤል ሰላምታ እሱ ባስተማረን እሱ በተናገረው ቃል መሰረት ሳጥናኤል በተናገረው አይደለም፣ ዳቢሎስ በተናገረው አይደለም።
መሳደብ ነው። የዲያብሎስ ስብከት የዲያብሎስ ቋንቋማ የእግዚአብሔርን ማደሪያ መሳደብ ነው። ለዚህ ነው ብዙ ሰዎች በአዳራሻቸው የሚሳደቡት። የዲያብሎስን ስድብ ይዘው ነው። ድንግል ማርያም ዮሴፍ አውቋታል፣ ተገናኝቷታል የሚሉት። እኛ ግን መልአኩ ባሰማረን ሰማያዊ መልአክ፣ እሳታዊ መልአክ፣ ብርሃናዊ መልአክ በመሰከረላት መሰረት በቅዱስ ገብርኤል ሰላምታ ነው የምንለው። በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። እያሰረ እየፈታ ክንፉን እያወዛወዘ ክንፉን እያማታ ድምፁ እስከ ሊባኖስ ተራራ ድረስ ይሰማ ነበር ይላል። እስከ ሊባኖስ ተራራ የክንፉ ማማታት ሲጮህ ክንፉ ሲያሸበሽር ልክ እርግብ ካጠገባችን ስትበር የክንፏ ምት ለእኛ እንደሚሰማን ሁሉ የመልአኩ ድምፅም ክንፉን ሲያሸበሽብላት እስከ ሊባኖስ ተራራ ይሰማ ነበር። እያሰረ እየፈት ጸጋን የተበላሽ ወይ ደስ ይበልሽ ይላል። ያውም ባዶ እጁን እኮ ነው የመጣው። ሲመጣ አንድም በአንደበቱ መልካም የመሰራት፣ ሁለተኛ ደግሞ ሲመጣ ምን ይዞ አበባ ይዞላት እኮ ነው የመጣ። አበባ የፍቅር መግለጫ እኮ ነው አበባ። አበባ እኮ ለምንወደው ሰው እኮ ነው የምንሰጠው። ለምንወደው ሰው እኮ ነው ተቀብለን እጅ መንሻ የምንወስደው። አበባ የፍቅር መገለጫ ነው። መልአኩ አበባውን ይዞ መጣ። አንቺ አለ እንደዚህ አበባ በትንሹም በትልቁ የምትወደጅ ነሽ ሲላት እኮ በመላእክትም አለ በሰው ዘንድም ታላቅ ስጦታ ነሽ፣ በሰው ዘንድ በስጦታ የምትሰጭ ነሽ አለ። ስምሽ በትንሹም በትልቁም የሚሰጥ ስጦታ ነው። አበባ ለሚወደድ ሰው እንደሚሰጠው ሁሉ በጌታ መወለድ በአንቺ ከሚወለደው ከኢየሱስ ክርስቶስ የሚያምን ሰው ሁሉ በ80 በ40 ቀን በቤተ ክርስቲያን ውስጥ የምትሰጪ ስጦታ አንቺ ነሽ አላት። ስጦታ አበባ ከምንም በላይ ቀድሞ ከሽልማት በፊት መጀመሪያ የሚሰጠው አበባ ነው። ለዚህ ማስረጃ አትሌቶች ሩጠው አሸንፈው ሲገቡ መጀመሪያ የሚሰጠው የሚጠለቅላቸው እላያቸው ላይ ሜዳሊያ አይደለም፣ የሚሰጠው መጀመሪያ አበባ ነው። ድል አድርገው አሸንፈው ወደ ሀገራቸው ሲገቡ መጀመሪያ ተጽፎ ቼክ ወይም የመኪና ቁልፍ ለሚሰጠው መጀመሪያ አንገታቸው ለሚጠለቀው የአበባ ጉንጉን ነው። አያችሁት? ቅድሚያ የምትሰጪው አንቺ ነሽ። ቅድሚያ ከቅዱሳን በፊት ጌታን ያስገኘሽ አንቺ ነሽ። አንቺ ለሁሉም በረከት የምትሆኚ ለሁሉም ገጸ በረከት የምትሰጪ አንቺ ነሽ። የስጦታችን ምልክት ድንግል ማርያም። ስለዚህ መልአኩ ምን አለ? ድንግል ሆይ እሺ። መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋን የተመላሽ ጌታ ከአንቺ ጋር ነውና አለ። ማን ከማንቺ ጋር ነው? ማን? ጌታ ነው ያለው። አያችሁታ? ጌታ ልጅ አይደለም ያለው። ልጅ አይደለም ያለው። ዮሴፍ ልጅ አይደለም ያለው። ጌታ ነው ያለው። ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አለ። ከምን መካከል? ከምን መካከል? ከሴቶች መካከል። ከሴቶች መካከል አንቺ የተባረክሽ ነሽ። ምን ያልሽ ነሽ? የተባረክሽ። አዎ ጌታ የባረከሽ። ለዚህ እኮ ነው እመቤታችን አጥብቀን ስሟን የምንጠራት የተባረከች ስለሆነች በመልአኩ የተመሰከረላት በአዲስ ኪዳን ወንጌል ስሟ የተጻፈ
የተባረክሽ ነሽ አላት። እርሷም ባየችው ጊዜ አለ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። እንዴት ያለ ሰላምታ ነው? እንዴት ያለ ሰላምታ ነው? ራሷን ዝቅ አደረገች። ንጽሕናዋን ቅድስናን ታውቀዋለች። በኢሳይያስ የተነገረውን ቃል ታውቃለች፣ ታነባለች። ምን አለ በዛን ቀን ኖሬ እኔ ለዛች ጌታ ለምትወልደው ሴት አገልጋይ ባሪያ አሽከር በሆንኳት እያለች ራሷን ዝቅ ታደርግ ነበር። ነገር ግን ምኞቷን፣ ንጽሕናዋን፣ ቅድስናዋን ያየ መድኃኔዓለም ወደዛ ሳይሆን እሷን መረጣት። ከሴቶች መካከል፣ ከእስራኤል ሴቶች መካከል፣ ከዕብራውያን ሴቶች መካከል መረጣት። አሰበች። መልአኩም እንዲህ አላት፣ ማርያም ሆይ ሰላምታውን በተጠራጠረች ጊዜ ይሄ ነገር እንዴት ይሆናል? እንዴት ለኔ እንዴት ይሆናል ብላ ባሰበች ጊዜ፣ ባመነታች ጊዜ መልአኩ እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። ምን አግኝተሻልና? ምን አግኝተሻልና? ጸጋን አግኝተሻልና አትፍሪ። እህቴ ድንግል ማርያምን ለመጥራት አትፍሪ። ወንድሜ ድንግል ማርያምን ለመጥራት አትፍራ። ማርያምን ነው ብለህ አትፍራ፣ አትፍራ። ጸጋን አግኝተሻልና አትፍሪ። ጸጋን ያላትን እናት ነው፣ ጌታን የወለደችን እናት ነው። የተመረጠችውን ድንግል ማርያምን ነው የምንጠራው። ወገኖች ይህችን እናት ለምን ማጸናት? መልአኩ ደጋግሞ ያመሰገናት፣ መልአኩ ደጋግሞ ያረጋጋት፣ መልአኩ ደጋግሞ የምስራች ቃል የተናገራትን ቃል ነው። ጸጋን የተመላሽ ሆይ ደስ ይበልሽ እኮ ነው ያላት። ድንግል ማርያም ጸጋን መሞላቷን ማነገረን? አቤት ቅዱስ ገብርኤል ነገረን። ማስረጃ ከተባለ የሉቃስ ወንጌል ምዕራፍ 1 ጀምረን መመልከት ነው። ከቁጥር 23 ጀምረን ጸጋን እንደተሞላች። እኔ የሚገርመኝ እናንተኔ እዛ ቤት ያሉት ወንድሞቻችን ኑ መንፈስ እንሙላችሁ ይላሉ። ምን እንሙላችሁ? መንፈስ እንሙላችሁ። ለምን ከተባለ መንፈስ የተሞላበት ሰው የእግዚአብሔር ሰው ነው አለ። ጥሩ ነው። እኛ ስንጸልይ መንፈስ ይሞላባቸዋል። እኛ ስንጸልይ የእግዚአብሔር መንፈስ ያድርባቸዋል። ከዛስ የእግዚአብሔር ሰው ትሆኛለሽ፣ የእግዚአብሔር ሰው ትሆናለሽ። እግዚአብሔር ይቀርባል፣ እግዚአብሔር ይቀርብሻል ይላሉ። ጥሩ ነው። ታዲያ ጸጋን የተሞላ እግዚአብሔር የሚቀርበው ከሆነ ጻድቅ ከሆነ በመልአኩ በቅዱስ ገብርኤል እየተመሰከረላት ጸጋን የተመላሽ ሆይ የተባለችው ያውም በቄሱ አይደለም፣ ያውም በጳጳስ አይደለም፣ ያውም በመምህራን አይደለም፣ በመልአኩ በቅዱስ ገብርኤል እየተመሰከረላት ድንግል ማርያምን ታዲያ ጸጋን የተሞላች እሷ ነችና ለምን እሷን አከብሯትም እንዴ? እነሱ በአዳራሻቸው ነው ጸጋን መንፈስ እንሙላቸው አሉ። ሰው ነቢያት ሐዋርያቶች መንፈስ ቅዱስን ሞሉ አይደለም የሚለው፣ ሞሉ አስተማሩ ነው የሚለው፣ ወንጌልን ሰበኩ ነው የሚለው፣ ጨለማውን በወንጌል አበሩ፣ መራራውን ቃል በወንጌል አጣፈጡ አሉ እንጂ በየአዳራሽ መንፈስ ቅዱስ ይሞሉ ነበረ የሚል አልተጻፈም።
እነሱ ግን በአዳራሻቸው መንፈስ ቅዱስ እንሞላለን እያሉ ሰውን አንበርክከው እንጸልያለን ይላሉ። መንፈስ ቅዱስ እንደሚሞላው ወገኖች ጎሚሳ ሄደው ነው ሰው የሚሞላው። ሄዶ ቤቱን በባሊ ውሃ ይሞላል እንዴ? የሚጠጣውን ሃይላንድ እንኳን የጠጣውን ሃይላንድ ያጎደለ መሙላት የማይችል ፓስታ ማርያምን ነው ብላችሁ ያጎደለውን እየጠጣ ያጎደለውን ውሃ እንኳን መሙላት የማይችል ብቃት የሌለው ነብይ መንፈስ ቅዱስ ሞላለ ይላል። መጀመሪያ ያጎደለውን ሃይላንድ ሲሙላ ብቃቱን ያሳይ ከመሙላቱ በፊት በየትኛው በረከት በየትኛው ጸጋው ነው እኛን መንፈስ ቅዱስ ሊሞላን የሚችለው? መጀመሪያ ያጎደለውን ሃይላንድ ያልሞላ ሞልቶ ያሳየን። ስራ ብዙ እኮ ናቸው። ስለዚህ እነሆ ትጸንሻለሽ፣ ጸጋን የተመላሽ ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ታዲያ ቤተ ክርስቲያን ድንግል ማርያምን ተቀብላ ኢየሱስን አልተቀበለችም ማለት እንዴት ይቻላል እንዴ? ሞኝነት። ድንግል ማርያም መልአኩ ጸጋን የተመላሽ ወይ ሲላ ጸጋን የተሞላሽ ወይ አለች ቤተ ልጆቿ። ከሴቶች መካከል የተባረክሽ ነሽ አላት። እኛም ከሴቶች መካከል የተባረክሽ ነሽ አላት። መልአኩ እጅ እንደነሳት ሁሉ እኛም እጅ ነሳናት። ኢየሱስ ክርስቶስን ስትሆን ሰላምታውን የገብርኤልን ሰላምታ አንድ በአንድ ከተቀበልን ታዲያ ኢየሱስን አልተቀበለችም ብሎ ማመን ማለት ይሄ ለእናት ምጥን እንደማሰማር ይባላል። ይሄ ለእናት ምጥን እንደማሰማር ይባላል። ወገኖቼ አንዳንዶች ይላሉ አባታችሁ ነው የሚለው መጽሐፍ ቅዱስ ላይ አለ፣ ግን ይሄ እመቤታችን ጸሎት ከየት አመጣችሁት የለም ብለው ይከራከራሉ። እውነት ሐሰት አቤት እውነት ማለት አባታችሁ ነው የሚለው ይቀበላል። ለምን እዛ ላይ አለ አባታችሁ ነው በሰማይ ምትምልና እዛ ጋር መጨረሻ ላይ ይዘጋዋል። ቢያስፈልግ ኑሮ እዚህ ጋር ይቀጥል ነበር። እናንተ ከየት አመጣችሁት ይላል። አረኛ ከየትም አላመጣ ነው ያመጣው። መጠየቅ ካለበት መከሰስ ካለበት ቅዱስ ገብርኤል መጠየቅ ካለበት መጽሐፍ ቅዱስ ላይ ነው። ጸጋን የተመላሽ ሆይ ደስ ይበልሽ ከሴቶች መካከል የተባረክሽ ነሽ እያለ እኛም እኮ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ ያላት ማን ነው? ድንግል ነሽ ያላት ማን ነው? ቅዱስ ገብርኤል። ከሴቶች መካከል የተባረክሽ ነሽ ያላት ማን ነው? ቅዱስ ገብርኤል። ስሟን ማርያም ያለው ማን ነው? ቅዱስ ገብርኤል። ወደ አንዲት ወደ ታጨችው ወደ ድንግል ማርያም ወደ ተባለ ሄደ እኮ ነው ያለው። እኛም ጌታን ወደ ወለደችው ስሟ ማርያም ወደ ተባለችው እንማጸናለን፣ ስሟን እንጠራለን፣ በቃል ኪዳኗ እንታመናለን። ለምን? መጽሐፍ ቅዱስ ስለሆነ። አልተሳሳትንም። ያላነበቡት እነሱ ናቸው። እኛ ሰነችን በርቶልናል። ስሙንም ኢየሱስ ትይዋለሽ፣ እርሱም ማለት ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱ የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ መንግሥቱም መጨረሻ የለውም። ማርያም የመልአኩን ወንድ ስለማላቅ ይህ እንዴት ይሆናል አለች። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸለልብሻል። አያችሁ አሁን ምን ይመጣል አለ? መንፈስ ቅዱስ በአንቺ ላይ ይመጣል። አትጠራጠር፣ ይመጣል። የልዑል ኃይልም ይጸልልብሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ ምንድነው? ቅዱስ የእግዚአብሔር ልጅ ይባላል አላት። የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷም ደግሞ በእርጅናዋ ወንድ ልጅ
ጸነሰች። በእርጅና ወራት ለእግዚአብሔር የሚሳነው የለም አላት። አንቺ ያለ ወንድ ትያለሽ፣ ነገር ግን ወንድ እንኳን ዘካርያስን ያገባች ኤልሳቤጥ የወጣትነት ዕድሜዋ ያለቀባት ያረጀችው ኤልሳቤጥ አረጅቷ ኤልሳቤጥ የሰውነቷ ሙቀት ከተለያት በኋላ ወጉ ከራቃት በኋላ እነሆ ጸንሳለች። ምልክት ይሁንሽ፣ ለእግዚአብሔር የሚሳነው ነገር የለም ማለት ጸንሳለች። በእርሷ ወንድ ልጅም ጸንሳለች። እርሷም መካን ትባል ነበረች። ይህ ነገር ግን የ6 ወር ሆነች አለ። መካን ተብላ ስሟ ይጠራ ነበር፣ አትወልድም ትባል ነበር። ነገር ግን ይነቅሽ ይግረምሽ ባይገርምሽ የ6 ወር ነፍሰ ጡር ሆናለች። አውቀላት መልአኩ ያቺ አረጀች የተባለችው መከነች የተባለችው አትወልድም የተባለችው በትንሹም በትልቁም ጣት ይቀሰርባት የነበረችው በቃ ከዚህ በኋላማ መቃብሬን ነው የምጠብቀው ሞቴን ስትል የነበረችው ዘመንሽ ኤልሳቤጥ ታሪኳ ተቀይሮላታል አለ እግዚአብሔር። ታሪካችን ይቀይርን ወገኖች፣ ታሪካችን ይቀይርን። በቃ ከተመለ ትባል ይሆናል እኮ በቃ ከተመች ትባል ይሆናል። በሰው ዘንድ በቃ አትነሳም፣ በቃ አይነሳም ትባል ይሆናል። ወገኔ አትፍራ፣ እግዚአብሔር ታሪክ ይቀይራል፣ ይቀይራል። የማታ ለሰዎች የሚጨልም ጨልሞ አይነጋም የተባለው አንተ ግን እግዚአብሔር ላይ አንቺ ግን እግዚአብሔርን ተስፋ ስታደርጊ እግዚአብሔር ጨለማውን ያበራል ይችላል። ነገር ግን የ6 ወር ሆነች። ባይገርምሽ አረጀች የተባለችው አትወልድም የተባለችው የ6 ወር ሆነች። ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም እነሆ የጌታ ባሪያ እንደ ቃል ይሆንልኝ አለች። መልአኩም ከእርሷ ሄደ። ቃሉን ከተቀበለች በኋላ እነሆ የጌታ ባለሟል እንደ ቃል ይደረግልኝ፣ ከዚህ በኋላ ማሸነፍ አልችልም አለች። እንደ ቃል ይሁንልኝ፣ አሜን ይደረግልኝ አለች። መቀበሉን ሲያረጋግጥ ወደ መጣበት ተመልሶ ሄደ። ማርያም ግን የቤት ስራዋን ግን አላቆመች። ይህ መልአክ የተናገረው ቃል እውነት ነው አለች። አሁን ደግሞ እውነት ኤልሳቤጥ አርግዛ ይሆን? ዘመዴ ኤልሳቤጥ አረጀች የተባለችዋ ሰውነቷ የተሸረሸረ አካሏ የቀዘቀዘው ሰዎች ጣታቸውን የሚቀስሩባት እውነት አርግዛ ይሆን? ይሄንን ሄጄ ማየት ማረጋገጥ አለብኝ አለች። ሄጄ ማረጋገጥ አለብኝ። ማርያምን በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥን ዘመዷን ተሳለመቻት። ለብዙ ጊዜ ተለያይታ ትኖር ነበርና ኤልሳቤጥም እንዲህ አለች። አሁን ማርያም የማርያምን ሰላምታ በሰማች ጊዜ የምን ሰላምታ? የማንን ሰላምታ? ማን? ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። የማንን ሰላምታ በሰማች ጊዜ? የማርያምን። ወንድሜ የድንግል ማርያም ስም እንዲህ ነው፣ በማህፀን ያለውን ያዘልላል። የድንግል ማርያም ስም ሲጠራ አጋንንት ያለበት ይደነፋል፣ ያጓራል። ወዶ አይደለም መናፍቃን ድንግል ማርያምን የሚጠሏት፣ ይደነፋል። በላያቸው ላይ ያለው አጋንንት ይጠላታል። ለምን? ወንድ ልጅ ወልዳ ስለሰጠች ስጦታ። ወንድ ልጅ ነፃ የሚያወጣን አርነት የሚያወጣን ዲያብሎስን የሚያንኮታኮት ግን የሚያረግ ወንድ ልጅ ወልዳ ስለሰጠች
ሰይጣን እንዴት ይወዳት እንዴት ሊያከብራት ይችላል? ይቃወማል። ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በማን በኤልሳቤጥ ምን ሞላባት? መንፈስ ቅዱስ ሞላባት። መንፈስ ቅዱስ የሞላበት ሰው ምን ይናገር ይሆን? እስኪ እንመልከት። በታላቅ ድምፅ ጮኻ ምን አለች? ምን አላለ? በታላቅ ምን አለች? ጮኻ። በታላቅ ድምፅ ጮኻ። ማነች ብጮህ? ኤልሳቤጥ በታላቅ ድምፅ ጮኻ አለች፣ አንቺ አለች ከሴቶች መካከል የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ይህን ቃል መጀመሪያ ማ ተናግሮ ነበረ? ኧረ ማ ተናግሮት ነበረ? ቅዱስ ገብርኤል ማደገመው። መጀመሪያ እሳታዊ መልአክ፣ አሁን ደግሞ ሥጋ የለበሰ ኤልሳቤጥ ደገመችው። አልደገመችው? ደገመችው። ታዲያ ምን አድርጎ ነው የሚሉን እኛን? ምን አድርጎ ነው የምትሉን? መልአኩ መሰከረ። ቀጥሎ ደግሞ ሥጋ ለባሿ ኤልሳቤጥ አሮጊቷ ያረጀችው ኤልሳቤጥ መሰከረች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆነኛል? እነሆ የሰላምታሽን ድምፅ በጆሮዬ በመጣ ጊዜ ጽንሱ በደስታ ዘሏልና አለች። ምኑን በሰማሽ ጊዜ? የሰላምታሽ ድምፅ በጆሮዬ በሰማ ጊዜ በገባ ጊዜ ምን አለች? አለ ጽንሱ በማኅፀኔ ዘለለ። ማነው እሱ? መጥምቀ መለኮት ቅዱስ ዮሐንስ። ወገኖች ዮሐንስ በእናቱ ማኅፀን የዘለለላትን ነው የሰገደላትን ነው እኛ ምን ሰግደው። ለምን ትሰግዳለህ አለ። ሂዳ መጽሐፍ ቅዱስን ዝደልዘው ወይ ቅደደው፣ ይቀዳል አንድ የክላኛው ላይ እንዳትሞክረው። እንዴ ወደን ነው እንደምን ሰግደው? መስገድ አይደለም ጽንስ የዘለለላ ማነች እሷ? አረ ማነች? ክብር ምስጋና ይግባው መድኃኔዓለም፣ ክብር ምስጋና ይግባው። መስገድ አይደለም፣ መስገድ ቀላል ነው። መስገድ ቀላል ጽንስ የዘለለላት ነው የምናመሰግናት። እርር ድብል በል ኩርምት በል ወራዳ ምን ይዋጥ? ቅናት ነው። ማርያምን መንገብገብ መንጨርጨር የቅናት ምኮ አይነት አለው። ማርያምን በማይሆን ነገር ዝም ብሎ መንገብገብ። እድሜን አታሳጥር፣ እድሜሽን አታሳጥሪ እንዴ! ምቀኝነት ምን ያደርጋል? መስገድ እኮ አይደለም ጽንስ ዘለለ። ይሄን እኛ አልተናገርነው፣ መጽሐፉን የተናገረው። ድምፅሽን እኮ ነው ያለው። ድምፅሽ ሰላምታሽን በሰማው ጊዜ በጆሮ በገባ ጊዜ በማኅፀኔ ያለው ጽንስ ዘለለ በደስታ። የዘለለው ምንድን ነው? የዘለለው በምንድን ነው? በሐዘን ነው እንዴ? በደስታ እኮ ነው የሚለው። እኛም ለእመቤታችን የምንሰግደው በደስታ ነው ወይስ በሐዘን? በግዴታ ነው ወይስ በደስታ? በደስታ። የጌታ እናት ስለሆነች ዮሐንስ ስለሰገደላት ስለዘለለ ስላመሰገናት ልናመልካት ግን አይደለም። እዚህ ጋር ልናመልካት አለምንሰግደው የደስታ ስግደት፣ የአክብሮት ስግደት እንሰግድላታለን። ስለምን? ደስታው ምንድነው ከተባለ 5500 ዘመን በድቅድቅ ጨለማ በመከራው ዘመን የሚያድነን አተን አባታችን አዳምና ሔዋን በበደሉት በደል ቤታችን ተዘግቶ ተከርችሞ ስለነበረ ከሷ የተወለደው ልጇ ግን ያ ተዘግቶ የነበረውን በር ስለከፈተልን
በደስታ እናመሰግናታለን። በደስታ እናመሰግናታለን። አሁንም ብዙ የተዘጉ በሮች ያሉን የሥጋ በር ብዙ የተዘጉ በሮች አሉ። እሷን ይዘን እናስከፍታለን። ልጇ የተዘጋውን በር ይከፍታል። አሁንም የተዘጋባችሁ ነገር ሲከፈትላችሁ ጸጋ የተመላሽው እግዚአብሔር ከአንቺ ጋር ነውና አትፍሪ ያላት። እግዚአብሔር ከአንቺ ጋር ነውና አትፍሪ። ወንድሜ ድንግል ማርያም መጣት አትፍራ። ለምን? እግዚአብሔር ከማን ጋር አለ? ከማን ጋር አለ? ከማን ጋር አለ? ከድንግል ማርያም ጋር። እኛ እንኳን እንበለው እግዚአብሔር ከአንቺ ጋር ነውና ምን አትፍሪ ያላት? አትፍሪ አትፍሪ። በቃ እግዚአብሔር ከአንቺ ጋር ነው አለ። ከአንቺ ጋር ቤተ ክርስቲያን ለዚህ ነው እናትንም ልጅንም ይዛ ጌታን የምታመሰግነው። ልጇን አምላክ ነው ትላለች። ድንግል ማርያምን እናቱ ነው ብላ ክብር ትሰጣለች እንጂ አታመልክም። ስለዚህ እግዚአብሔር ከእሷ ጋር የሆነውን ኢየሱስ ክርስቶስ ነው የምናመሰግነው ወገኖች። ለዚህ ነው ኢሳይያስ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል አለ። አለቅነት ከእሷ የተወለደው ኢየሱስ ክርስቶስ ሲወለድ እንደ ማንኛውም ሰው ተወልዶ በዚህ ምድር ለመኖር አልነበረም የተወለደው። ኃላፊነት ለመውሰድ ኃላፊነት ከባድ ነው። አባወራነት ጭንቅ ነው ይላሉ አባቶች። ጭንቅ ነው። አንዳንድ ሰዎች ምን ችግር አለ ብንጋባ እንለዋለን። ምን ችግር አለ እንጋባ። መጋባት ቀላል ነው። መጋባት በጣም ቀላል ነው። ጨረቃ ቤት መስራትና መጋባት በጣም ቀላል ነው። እንደው ጨረቃ ቤት ይከብድ ይሆናል። በዚህ ዘመን መጋባት ቀላል ነው፣ ግን ከጋብቻ በኋላ ያለው ረጅም መንገድ አለ። ረጅም መንገድ እስከ ሕይወት ፍጻሜ ያለው መንገድ። በጋብቻ መካከል ብዙ የሚፈጠሩ ነፍሳቶች አሉ። እነዛን የመምራት ሕይወትን ማሸነፍ ከባድ ነገር አለ። አንዳንዴ ይገርመኛል። የኢትዮጵያ አሁን ሰለጠን መሰለኝ። ይሄ መሰልጠን ሳይሆን ሰይጣን መሆን ነው መስሎኛል። በአውሮፓ የሌለው ሁሉ ኮረጀን በኢትዮጵያ ውስጥ እንደው ስርዓት አልበኝነት ቅጥ አልባ ሆኗል። ጋብቻችን ከባድ ነው። አባት እናት ዋጋ የከፈሉባትን ልጅ አሳድገዋት ለቁም ነገር አብቅተው ልጅን የሚያክል እንደ ተራ ሸቀጥ በየመንገድ ላይ ታገብኛለሽ ወይ ብሎ የሰው ልጅ አፈፍ አድርጎ መውሰድ ይሄ ወንጀል ነው። በአንዲት በ4 እና በ5 ግራም ወርቅ ዋጋ የተከፈለባትን ልጅ በዛ አታሎ መውሰድ ይሄ ከባድ ወንጀል ነው። አሁን አሉ በሰው ልጅ ላይ ቁማር የሚቆምሩ፣ በሰው ሕይወት ላይ ቁማር የሚቆምሩ ሽማግሌዎች በዝተውብናል በኢትዮጵያ ውስጥ። በሰው ሕይወት ላይ ቁማር የሚቆምሩ ድራፍት ቤት ያሉ ቦርጫሞች ታውቃላችሁ። ሽማግሌ እንደሚከራይ የሽማግሌ ክራይ እንዳለ ታውቃላችሁ። አንድ ወንድ ያችን ሴት ለማግባት ሲፈልግ ጥሩ ቦርጫም ሰው ይፈልጋል። በየድራፍት ቤት ሄዶ ይከራየዋል። ልብስ እኔ እከራይልሃለሁ ይላል። የሚለብሰውን ልብስ ከልብስ ቤት ይከራይለታል። ያንን ቦርጫም ሰውዬ ይሄን ያክል አበል አስብልሃለሁ ሽምግልና ሄድልኝ ይላል። ይመጣል። ስለዛ ልጅ እኮ ምን ይሁን ሕይወቱን ምን ይሁን የሚያውቀው ነገር የለም። የተነገረውንና አበሉን ብቻ እያሰበ እንደው ልጃችሁን ለልጃችን ለማድበር የመጣ ይላል። ለሰማይ የከበረ ተራራ ሰው ይመጣል። በቃ እንደው የጨዋ ዘር ነው። በእውነት አንገትን የደፋ ነው። ስራ የሚወድ ነው። ቀና ብሎ የማይ ነው። ቀና ብሎ አይደለም ወንድሜ፣ ጎንበስ ብሎ የሚሄደው እኮ በድቢ ሊመታ እኮ ነው። ማርያምን እንኳን እሱ ጎንበስ ቀና ብሎ የማይ አይደለም፣ ጎንበስ ብሎ ለፈጣሪ ያደረን እንኳን ይዞ በቡጥ የሚመታ ሰውዬ ቀና ብሎ ያይ ሰው። አቤት ቀና ብሎ ያይ
ቤቱ ቅጠረዋ። እርግጠኛ ነኝ እንዲህ ሲመሰከርለት ራሱ ሙሽራው ቢሰማ አረ እኔ እንዲህ አይደለሁም ይላል። ማርያም እንደው አለመስማቱ ነው እንጂ አረ በጣም አበዛችሁት፣ ምን ነው በኋላ ገበና ይወጣል ይላል። እንዴ እኮ ነው ስራ የሚወድ አውደልዳ የስራ ይወዳል ያውደለደለ እንዴ ስራ የማይወድ በሷ ላብ የሚኖር በሷ ወዝ የሚኖር ስራ የሚወድ እንደው ፈጣሪውን የሚወድማ ካቲካላ ቤት ይገኝ ነበር። ፈጣሪውን ቢወድማ ድራፍት ጨላጩን ቦርጫሙን ተከራይቶ ሽምግልና ይልክ ነበር እንዴ? ፈጣሪ ቢወድ ነው። ፈጣሪውን ቢወድማ ሮብና ዓርብን ቅጥ አድርጎ ይበላ ነበር። አስቸጋሪ እኮ ነው። ከዛስ በነዛ ትልልቅ ሽማግሌዎች መካከል የአንድ ማሳ የሚያክል አበባ ይላካል። አበባ ማሳ አንድ ማሳ የሚያክል አበባ ተሸክሞ ለአራት ለአምስት ሽማግሌው አስቸጋሪ እኮ ነው። በእውነት ይመጣል ለአባት ይሄን ሰጥቻለሁ ያመጣል። ወገኖቼ ጋብቻ ቁስ አይደለም፣ መስፈርቱ ቁስ አይደለም። የሚገርመኝ ቤተሰብ የወላጇ ቤተሰብ የሽማግሌዎችን ቦርጫ አይተው የሽማግሌዎችን ጸጉር መመለጥ አይተው የሽማግሌዎችን እጅ መንሻ አይተው ልጃቸውን አሳልፈው ለጥቅም አሳልፈው ሲሰጡ ይሄ ስጦታ ሳይሆን መሸጥ ነው። መሸጥ የወደፊት ህይወቷን። ለዚህ ነው ብዙ አይታችሁ ሆነ ታዋቂ ሰዎች ሽምግልና የተገኙበት ትዳር ፍጻሜው አያምርም። ይሄ ትላልቅ የተገኘበት ሽምግልና ፍጻሜው አያምርም። ወልይቷን ገሏት እያየናል። አንቆ ገሏት ወይ በሽጉጥ መቷት ወይ አሲር ደፍቶባት ወይ ደግሞ እርድ ብን ሲያረጋት ከፎቅ ላይ ራሷን ስትጥል የምናየው። ይደሰኮራል። እንዲሰራል። እንደውም ብዙ የተወራለት ሙሽራ መጥፎ ነው። ጠርጥሩት። ይሄ ሙሽራ ከኋላ ሌላ ነገር አለው ማለት ነው። ይሄ ብዙ የተወራለት ሽፋን ለመስጠት ነው። ክፉ ነገር እንዳይወራበት ፈልጎ። ለምን ብዙ ነገር ተወራ? ይሄ ሰውዬ መጠርጠር ያስፈልጋል። መጠርጠር ችግር እኮ ነው። ሰውየው የቤተ ክርስቲያን ነው፣ አለቃ ነገር ነው እና የድሮ ታቦት ያወጣና ይሸጣል። ሸጠው በደህና ገንዘብ እና ጎረቤት ደግሞ አሉት፣ ያለቃው ጎረቤት እና ምን ሽጦ መኪና እንደገዛ ያውቃሉ። ስለዚህ አንድ ቀን መኪናው ላይ ምን ብሏል? የሚረዳኝ የለምና ንብረቴን አንተ ጠብቅልኝ ይላል። በምን ገንዘብ በገዛው? አቤት በምን ገንዘብ? ታቦቱን ሽጦ በገዛው ገንዘብ ላይ ምን ብሏል? እግዚአብሔር ሆይ አንተ ጠብቅልኝ። ከዛ ሰውየው አዩና እንዴ አቶ ከሌ አሉት። አቤት ምን እያሳብክ ነው አሉ። አይ እንደው እግዚአብሔር ሆይ ንብረቴን ጠብቅልኝ እያልኩት ነው አለ። ወዶ ነው እንዴ? በገዛ ብሩ እኮ ነው የገዛው። ስለዚህ እንዴት አይጠብቅ ነው የገዛ ንብረቱን አሉ እሳቸው። የገዛ ንብረቱ እንዴት አይጠብቅ እንዴ? ምን ማለት ፈልገው ነው አንቱ አላቸው። አይ ያልኩትን ብያለሁ ብሎ ዞር አሉ እሳቸው። ወዶ ነው የገዛ ንብረቱ ይጠብቃል። ለምን ታቦት ሽጠን የገዛውና ብርን ገንዘብነቱ ንብረትነቱ የማን ነው እያሉት ነው? የእግዚአብሔር ነው። ለአንተ ሳይሆን የራሱ ንብረት ስለሆነ ይጠብቀዋል ማለታቸው ነው። ይህ ሰው ደግሞ አሁን አንድ ቀን ደግሞ መኪናው ጭቃ ውስጥ ሆኖ ይገፋል። ጎማ ይዞበት ይገፋል። ግፉልኝ እያለ ይገፋል። እኛ አባት ድንገት አሁንም አዩት ሲያውጥ አሁንም መኪና እየገፋል። ምን እያረክ ነው? መኪናውን ጭቃ ይዞብኝ እየገፋው ነው። አይ መግፋት አለም ገና ትሸከማለህ ባናት ላይ አሉት። ስለዚህ ምልክቱ ምንድነው እያሉት ነው? ታቦቱን ሽጠሃል ማለታቸው ነው። አሁን አሉ መግፋት ብቻ አይደለም ገና በአናት እንደ ታቦት ትሸከመዋለህ። አንዳንዴ ይሄን ያመጣው ምንድነው? ብዙ የሚወራላቸው ጥሩ ናቸው የሚባሉ ሙሽሮች ብላችሁ ጀርባቸውን ስታገላብጡት ታሪካቸው የተበላሸ ነው። ስለዚህ ባካችሁ
አትሞኙ። በስመ ስጦታ በስመ በግና በስመ መኪና መምጣት በአውሮፓም የለም አሉ። እዚህ የአፍሪካ ሀገሮች ሀብት እየሰረቁ የሀገሪቷን ሀብት እየሰረቁ ልጆቻቸው ሲጋቡ የወርቅ ትሪ፣ የወርቅ ሹካ፣ የወርቅ ማንኪያ የሚሰጡ ከወርቅ ጌጣጌጥ አልፈው ልጅ በወርቅ ማንኪያና በወርቅ ሹካ ነው የምትበላው ብለው የወርቅ ሹካ የሚሰጡ። አሁን ያ በአፍሪካ ሀገር የምናየው በአውሮፓ አይደረግም፣ ወንጀል ነው። ከየት መጣ? ይመጣል፣ ይመነጠራል። ሀብት ምንጩ መነሻው መረሻው ምንድን ነው? ከየት መጣ ተብሎ ጥያቄ ይቀርባል። በአፍሪካ ሀገር ግን ጠያቂ ስለሌለ ሁሉም ሌባ ስለሆነ ጠያቂ የለም። ጭራሽ አሁን በሀገራችን ደግሞ በሽምግልና ጊዜ አሁን በቅርብ ሰሞኑን የተደረገ ነው። ውድ የሆነ ለቤተሰብ መኪና ስጦታ። ሰውዬ ከየት አመጣው? መጀመሪያ ሀብቱ ከየት አመጣው? የ30 እና የ40 ሚሊዮን ብር መኪና ገዝቶ መስጠት ብሩ ምንጩ ከየት ነው? በዚህ የሚመጣ ትዳር ትክክለኛ ትዳር ነው ወይ? ጤነኛ ነው ወይ? ጤናማ ህይወት ይኖራሉ ወይ እነዚህ ሰዎች? በገንዘብ እኮ ነው ያመጣሁሽ አንቺ እያለ እኮ የሚረግጣት ለአባትሽ እኮ ለእናትሽ እኮ ያክል ብር መኪና ገዝቼ እኮ ነው እያለ የሚደቁሳት። እባካችሁ እህቶች በቁስ አትታለሉ። ድንግል ማርያም የሰጠችን እንዲህ በቁስ የሚያታልል አይደለም የሰጠችን። በቁስ ነፃ የሚያወጣ አይደለም፣ ህይወቱን የሚሰጥ ልጅ የሰጠችን። ህይወቱን የሚሰጥ ልጅ ወንድ ልጅ ተሰጥቶናልና አለቅነት በጫንቃው ላይ ይሆናል። ምንድነው በጫንቃው ላይ? አለቅነት በጫንቃው ላይ ይሆናል። ስሙ አለ ድንቅ መካር፣ ኃያል አምላክ፣ የዘላለም አባ፣ የሰላም አለቃ ተብሎ ይጠራል። የዘላለም አባትና የሰላም አለቃ ድንግል ማርያም ወልዳ የሰጠች በመልአኩ ብስራት የተሰጠች ይቺ ነች። የሰላም አለቃ የሰጠች የውከት አለቃ አይደለም፣ የዱላ አምላክ አይደለም። የሰላም አለቃ ያ በበረት ተወለደ የተባለው ራሱን ዝቅ ያደረገ የትሕትና አባት ከከፍታ ዝቅ ያለው ሁሉ ነገር እያለው እንደሌለ ድሃ መስሎ ታየ። ምን መስሎ ታየ? ምን መስሎ ታየ? ድሃ መስሎ ታየ። በከብቶች ግርግም ተኛ። በከብቶች ግርግም ንጉሥ ሆኖ ሳለ እንደ ድሃ ሆኖ ታየ። ሰዎች ሳያውቁት ከብቶች ግን አወቁት፣ እስትንፋሳቸውን ለገሱት። ወገኖች ይሄ የሰላም አለቃ የሆነው ነው መድኃኔዓለምን የምናከብረው። ወገኖች ዝም ብለን ገናን አበባና ፖስት ካርድ አሊያም ሌላ ስጦታ በመሰጣጠት የምናሳልፈው በዓል አይደለም። ድንግል ማርያም ጌታን ወልዳ የሰጠችበት ታላቅ ወራት ነው። ነፃ የወጣንበት ዘመን ነው። ይሄን ነው የምንዘክረው፣ ይሄን ነው የምናስበው። ነፃነታችን ጭላንጭል የታየበት ጭላንጭል ከልጅ ልጅ ተወልጄ አድንሃለሁ ያለውን በተግባር ላይ ያዋለበት ቀን ነው። ከዛ በኋላስ ከእሷ የተወለደው ኢየሱስ ክርስቶስ እኮ ነው። በዛ በዮርዳኖስ የተቀበለው የዕዳ ደብዳቤ ሊደመስስ በ30 ዓመቱ የሄደው እሱም ወደፊት እንማራለን። ዛሬ ግን የጌታን መወለድ የምንዘክርበት የምናስብበት ታላቅ ወር ነው። ርዕሳችን ስጦታ። ምንድነው ርዕሳችን? ስጦታ። ያቆምነው ኢሳይያስ ምዕራፍ 9 ቁጥር 6። ኢሳይያስ ምዕራፍ 9 ቁጥር 6 እግዚአብሔር ቢፈቅድ የምንቀጥልበት ርዕስ ቁጥራችን የሚቀጥለው የምንወያይበት አሁን ያቆምነው ኢሳይያስ ምዕራፍ 9 ቁጥር 6
ለሚቀጥለው ጊዜ የምንመለከተው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንመለከተዋለን። ዮሐንስ ምዕራፍ 3 ቁጥር 16 ይህን ቤታችሁ አንብባችሁት ነው። ከዛ ማብራሪያውን እንደዚህ ያብራራል። ቤታችሁ በደንብ አድርጋችሁ አንብቡት። እነዚህ ቀጥሎ የዮሐንስ ምዕራፍ 6 ቁጥር 35 ይህንንም አንብቡት ቤታችሁ። የዮሐንስ ምዕራፍ 6 ቁጥር 35 ይህንንም አንብባችሁ ትመጣላችሁ እግዚአብሔር ከፈቀደ። ስለዚህ የምንገናኘው መቼ ነው? የዛሬ 15 ቀን። እግዚአብሔር የዛ ሰው ይበለን፣ የዛ ሰው ይበለን። አሁንም አደራ እምላችሁ ምንድነው? መጪው ጥምቀት ነው። ያው ጥምቀት ማለት የአደባባይ ምንድነው? በዓል የአደባባይ ነው። የጓዳውን ጨርሰናል። የሚበላ የሚጠጣውንም ጨርሰናል። አሁን እንረድም እንደግስ የሚባል የሚደግስ የለም። ለምን? አጅሬ ገና ቅርጥፍ አድርጎ ኪሳችሁን ባዶ አስቀርቶታል አይደል? አሁን ወደ ጥር አጋማሽ ላይ ጥር 18 በኋላ የሰው ልጅ ብቻውን የሚያወራበት ሰዓት ነው። ሁሉ በየመንገድ ላይ እያለ የሚሄድበት ነው። በቃ ኪሱ ባዶ ጽድቅ ካለበት ሰዓት ነው። ገና ቀድሞ አጸዳ፣ ሁለተኛውን ደግሞ ጥምቀት የሚባለው ያጸዳለታል። በቃ ብቻውን ወሩን የሚቆጥርበት ነው። እንደ ነፍሰ ጡር ሴት ቀኗ እንደምትቆጥር አቤት አቤት ገና እኮ ነው ወሩ፣ የደሞዝ ቀን ምን ጉድ ነው እያለ የካቲትን እንዳለ ዋንጫ የሚናፍቅበት ቀን ነው። በቃ አለቀ። ችግር ነው። በመጠኑ መኖር መልካም ነው። ስለዚህ የአደባባይ በዓል ነው። በዚህ በዓል የሰው ልጅ ልብሱን ነጭ ለብሶ ኪሱ ደግሞ ነጭ የሚሆንበት ሰዓት ነው። ባዶ ከባድ ነው። ስለዚህ በቻላችሁ አቅም ጥንቃቄ፣ የአደባባይ በዓል ነው። እንደው አደራችሁ ነጠላችንን ሽክ አድርገን አበሻ ልብሳችን ለብሰን ወንዱም ሴቱም ወንዱ እዚህ ጋር መስቀሉን በአዲስ በዘመን ባመጣው ጥልፍ ተሽቆጥቁጣችሁ ማህተባችሁን አድርጋችሁ ማርያምን ደራፍት ቤት ከታያችሁ ይሄ ውርደት ነው። ማርያምን ድንግልን ይሄ ውርደት ነው። እንደው ልብሳችሁን እንኳን አውልቁት ብቻ አለመሄድ ካልተቻለ ደግሞ እንደው ልብስን ወለቅ አድርገው። ልብስሽን ወለቅ አድርገው። ማርያምን ነው የምለው። እንደው አማረብኝ ብለሽ ነጥላሽን ዛርገሽ አያሽ ጃምቦሽ ይዘሽ እየጨለጥሽ መጨረሻ ደግሞ እሱ እንዳይጨለጥሽ በኋላ ላይ እባካችሁ በአግባቡ በመጠኑ እባካችሁ። ይሄ ማለት አለባበሳችን የምንሰብክበት ነው። አሕዛብ ወደኛ የሚመጡበት እንጂ አሕዛብ እኛን እያዩ አያችኋቸው፣ ይኸው አያቸው ሳክራ፣ ይኸው ሳክራ፣ አቤት አቤት እያሉ እዛ ጋር እያንዳንዱ እያነሱን ገበናችን የሚወጣበት ጊዜ ሙሉ የለበትም። በቃ ጥንቁቅ ጥዮፍ ነው ያ። በቃ ሙሽራ በሰርጓ ጊዜ የምትበላውን የምትጠጣውን ትቆጠባለች። ቀረበልኝ ብላ ሰርጌ ነው ብሎ እያነሳ ዝም ብሎ አያግበሰብስም። መጠጡንም በልኩ። ለምን? አስሬ መውጣት መግባት ስለማይችለው ዋሽንት አለ። መቆጠብ ቢርባትም ቻል ቢጠማትም ከንፈሯን ለማርጠብ ብቻ ጎንጨት ቁጭ ነው። አባቴ መጣው አይልማ አጀሬሽን ሲመጣ አስገልቦ ያስሮጣል። ስለዚህ አርፋ ፕሮቶኮል እንዳይባል ወጭ በቃ ክርስትና እንዲህ ነው። አያችሁ፣ ለሰርጋችሁ ፕሮቶኮል እንዲህ ከተጨነቃችሁ ለሃይማኖታችሁ ደግሞ የበለጠ ተጨነቁ። በቃ ጥንቁቅ። መገለጽ ያለበት ክብራችን ነው። ውሏችን ቤተክርስቲያን በቃ ደስ ብሎን እየዘመርን ይህን ስላችሁ ሃይላንድ ውሃ አትጠጡ ምግብ አትብሉ እያልኩ አይደለም። ከመጠጥ ራሳችሁን ተቆጠቡ። እናንተን በማይመጥን ቦታ ላይ አትገኙ። ያን ለብሳችሁ ጭፈራ ላይ ይሄ በተለይ ወንዶች ያንን ልብስ ያበሻ ለብሶ በለው ባህላዊው ከምኑ ጋር አትርሱኝ እኮ ነው። ሁሉም ጋር እዚህ ማርያም ወረደ ትላለህ። እዛ ደግሞ ማታ ደግሞ ትገባለህ። ይሞታል ወይ ታዲያ ይሞታል ወይ ድብር ማርያምን ድብር ትሞታታለህ። ማርያምን
ወረደ ብለህ ታቦቱን እንደገና ደግሞ ይሞታል ወይ? በስመ አብ ወወልድ ወመንፈስ ቅዱስ። ዛሬ ኬታ መጣ እህቴ መለስ በይ። ማርያም ወረደች አሸዋ ላሸዋት ያለሽ፣ ከዛ ደግሞ ውጥር ንጥር ያለሽ ደግሞ አንቺ እኮ እዛ ጋር ምን አግኝተሽ ነው ውጥር የምትይው እንዴ? ሽሮ አተሽ የፈላ ሽሮ አተሽ ውጥር ኧረ እባክሽ ድንቄም ውጥር እንዴ! ውጥር ታይ አትወጣጠሪ በልኮዬ። የሚያስነፍስ ብዙ ወስቅ ያለ ጠንቀቅ በይ፣ ጠንቀቅ ነግሬያቸዋለሁ። ስለዚህ በጥንቃቄ እናክብር፣ ራሳችሁን ጠብቁ። ሕፃን ልጅ ይዛችሁ የምትሄዱ ጥሩ ነው። ልጆቻችን በዓሉ መሳተፍ አለባቸው። ምንም ቢሆን እጃችሁ ላይ መልቀቅ የለም። ሕፃን ልጅ ነው ያክ በቃ ወላጆች፣ ወንድ ሴት አይደል። እህቶቻችሁ ይዛችሁ ከወጣችሁ፣ ወንድሞቻችሁ ይዛችሁ ከወጣችሁ፣ ወንዶች በፍጹም ጥምቀት ልንጠመቅ ነው ልረጭ ነው ቆይ እስኪ፣ በፍጹም ልጅ መልቀቅ የለም። መረጨት ካለበት ልጅም ይረጫል። የማይመች ከሆነ ይቅርብ በቃ። ልጆቻችሁን በአግባቡ ማርያምን ነው የምላችሁ። አብሬያቸው ካለው ጥሩ ከሌለውም የለውም። ግን ልጅ የጠፋ እንዲጣልኩኝ በማርያም እንዳልሰራ። ጠላቶች የዛን ያክል ይፈልጓቸዋል። አሰፍስፈው ልጆቻችሁን ይፈልጋል ጠላት ይፈልጋል። እናንተን ለማሳዘን እናንተን ለማስለቀስ አደራችሁ። ተመሳስለው የሚገቡ ሰዎች ራሳችሁን ጠብቁ። ቦርሳችሁ፣ ሞባይላችሁ ጥንቃቄ፣ ጨዋነት በተሞላበት በዓላችሁ የምታከብሩት ጨዋነት በተሞላበት። በነገራችን ላይ የቃል ኪዳን ታቦቱ እዚህ የሚወጣው እኔም እገኛለሁ። ታቦቱ የሚወጣው ከ8 ሰዓት ጀምሮ ታቦቱ ይነሳል ከዚህ ቦታ ላይ። ከስንት ሰዓት ጀምሮ አልኳቸው? ከ8 ሰዓት ጀምሮ የቃል ኪዳን ታቦቱ ከዚህ የሚነሳበት ነው። ከ8 ሰዓት ጀምሮ ታቦቱ ይውጣ የሚል ከላይ መመሪያ ስለተሰጠ በጊዜ በዓሉ መጠናቀቅ ስላለበት ከሰላም አንጻር ተብሎ ስለዚህ ታቦቱ በጊዜ ይወጣል። አለባበሳችን የማይፈታተን አላስፈላጊ መልእክት ያላቸው ቲሸርቶች መልበስ አይቻልም። አደራችሁ። ይሄ መንገድ ላይ ዝም ብላችሁ እየገዛችሁ አትልበሱ። ከብራችሁም ሳትሆኑ ካላስፈላጊ እንግልትም ሳትሆኑ እንዳትቀሩ አላስፈላጊ ቲሸርቶች መልእክት ያለባቸውን አትልበሱ። በቃ ነጠላችሁን ልበሱ። እኛ በቲሸርት ዓለም ክርስቶስን የምንገለጸው በክርስትና በነጠላ አለባበሳችን እኛ መገለጫችን። ሁለተኛ በሸራሽ ታቅም የምታረጓቸው ሴቶች ጸሎቶቻችሁ በሸራሽ ታቅም ጥንቃቄ። ቀን እስኪያልፍ የአባት ባሪያ ይግዛ ይባላል። አላስፈላጊ ጥለት ያለባችሁን አድርጋችሁ አላስፈላጊ ስፍራ ሄዳችሁ አደጋ እንዳይደርስባችሁ። ይገባችኋል? የገባችሁ ገብቷችኋል? እንግዲህ አካፋን አካፋ እስክልደስ ደግሞ ማስቀጥስ አትፈልጉ ይላልባችሁ እንዳትጠበቁ። የምታረጓቸው ጥለቶች ጥንቃቄ የተሞላበት። ገብቷችኋል? አልገባችሁ? ገብቷችኋል? አልገባችሁ? ካልገባ ደግሞ እንዲገባ ያደርግሃል። እሺ ልበስና ይድላ። እሺ እንዲገባ ያደርግሻል። ከዛ ይገባሻል። ኃይለ ጊዮርጊስ ያለ ይሄን ነበር እንዴት ያለሽ? ይገባችኋል? ስለዚህ ጥንቃቄ አድርጉ። በተረፈ እንዲሁ ገናን በሰላም እንዳሳላፋችሁልኝ ሚካኤል ነው በ11ም ቀን ነው በ13 እግዚአብሔር አብ ነው በ14 አቡነ አረጋዊ ነው እያላችሁ ሻማ ለኩሶ ቆይ ጎረቤት ቡና ልጠጣ፣ ቆይ ጎረቤት ጸበል ጻድቅ ቀምሼ ልምጣ። ይሄን አደራ። ሻማ ባለጌ ነው። አደራ ሻማ ለኩሳችሁ ጭራሽ ከቤት እንዳትወጡ። ሻማ ካላለቀ አይጠፋም። የትኛው ላይ ያገኛችሁት? የትኛው መጽሐፍ ላይ የቱ ጋር ያገኛችሁት? ሻማ ካላለቀ አይጠፋም። ራሱ ነው የሚያልቅ። ሲያልቅ የሚጠፋው እስክትቃጠይ ሻማ እስከሚያልቅ ታያለሽ። ሸለብ ትላለህ። ጋደም ልበል አልተኛም። በዛው እንቅልፍ ይወስድሻል። ሻማ በዛ ያልቃል። ጠረጴዛ ያቃጥላል። ቤት ያነዳል። ከዛ አንቺም ታልቂያለሽ። በአግባቡ ማርያምን ነው የምላችሁ። ይሄን የምላችሁ እኔ ስለምወዳችሁ ነው። ማርያምን በጣም ስለምወዳችሁ እዚህ ጋር ያንንም ያስገድደኝ ሰው የለም። እቺ የተናገርኩባትን ወንጌል ባስተምርበት ደስ ይለኛል። ግን ሀዘናችሁን መስማት ስለማልፈልግ ነው። በቃ ጉዳታችሁን ማየት ስለማልፈልግ ዋጋ እየከፈላችሁ ትመጣላችሁ። ወንጌል ጠፍቶ አይደለም። ከመገናኛ እግዚአብሔር፣ ከገርጂ ጊዮርጊስ፣ ከኮተቤ ሐና ማርያም፣ ከሰሚት ጊዮርጊስ፣ ከሰሚት መድኃኔዓለም፣ ከኮልፌ 18 ኮንትራት መኪና ይዛችሁ መጣችሁ እዚህ የምትማሩት ዋጋ ከፍላችሁ ነው። ወንጌል ጠፍቶ አይደለም። ያላችሁን ለኔ ክብር ገልጻችሁ ነው። ስለዚህ እናንተ ስታከብሩኝ ደግሞ የእናንተን ክፉ መስማት አልፈልግም።
ክፏችሁ መስማት ከፍቷችሁ አዝናችሁ ማየት አልፈልግም። ማርያምን ነው ብላችሁ ደስ ብሏችሁ እንድትመጡልኝ ብፈልግ እንጂ ሐዘን ደርሶባችሁ ጥቁርስ ለብሳችሁ እንድትመጡብኝ አልፈልግም። ስለዚህ እግዚአብሔር አምላክ በዓሉ የሰላም የፍቅር በዓል ያድርግልን። የመከረን ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። የዛሬ ሳምንት ጉባኤ የለንም፣ ይዘጋል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ብድግ እንዳላችሁ የዘር ያዕቆብ እመቤት ድንግል ማርያም ጻድቃኔ ማርያም ኃጢአታችሁን በደላችሁን ብድግ አድርጋ እሷ ትጣልላችሁ። እንደ ቆማችሁ ከውድቀት እሷ ትታደጋችሁ። በሚመቸውም በማይመቸውም ስፍራ ላይ ቁጭ ብላችሁ ቃሉ የሰማችሁ እናታችን ድንግል ማርያም የተመቻቸ ኑሮ የተመቻቸ ሕይወት እሷ ትስጣችሁ። ጣዕሟን በአንደበታችሁ ፍቅሯን በልቦናችሁ ታሳድርባችሁ። በዘርፋፋ ቀሚሷ በድባብ ጥለዋ ትምራችሁ ትከተላችሁ። ሊቀ መልአኩ ቅዱስ ሚካኤል እስራኤላውያንን ቀኑን በደመና ሌሊቱን በብርሃን የመራ እናንተንም እቅፍ ድግፍ አድርጎ እሾህ ሳይወጋችሁ እንቅፋት ሳይመታችሁ ለቤታችሁ ያብቃል። መልአከ ሰላም ቅዱስ ሱራኤል መልአከ ሰላም ቅዱስ ሱራኤል የጌታን ደም በብርሃን ጽዋ ተቀብሎ በዓለም ላይ ለበረከት እንደረጨ ሁሉ በእያንዳንዳችን ቤት ላይ የሰላሙን የፍቅሩን የጤናውን በረከት እሱ ያፈስላችሁ። ይህ በእግዚአብሔር ፊት የሚቆመው ሊቀ መልአኩ ቅዱስ ገብርኤል የዘካርያስን እንቆቅልሽ የፈታ የእያንዳንዳችሁን ቋጠሯችሁን ይፍታል። ሦስቱን ሕፃናት ከሚነድ እሳት እንዳወጣ ሁሉ ከምንፈራው መከራ ስቃይ ቅዱስ ገብርኤል ያውጣ። ቅዱስ ገብርኤል ያውጣ። ስራ አጣችሁ የምትንከራተቱ ወንድምቶች እግዚአብሔር የምታመሰግኑበትን የጠዋት አይደለ የማታ እንጀራ ይስጣችሁ። የማታ እንጀራ ይስጣችሁ። የማታ እንጀራ ይስጣችሁ። በስራ ገበታ ላይ ያላችሁ እናትና አባቶቼ ነገ ባረር ይሆን ነገ ቀነስ ይሆን እያላችሁ ሐሳብ ውስጥ የገባችሁ እናታችን ድንግል ማርያም ዝቅታን ሳይሆን ከልጇ ማልዳ ከፍታን እንጂ ዝቅታን አታምጣባችሁ። የተሻለ ኑሮ ትስጣችሁ። የተወለዱትን ሕፃናቶችን እግዚአብሔር አምላክ ያሳድግልን፣ ለቁም ነገር ያብቃል። የታመሙትን ወገኖቻችንን መጻጎን የፈወሰ እነሱን ይፈውስልን። የተወለዱትን ሕፃናቶችን ለቁም ነገር ያብቃልን። የሞቱትን ወገኖቻችን ነፍሳቸውን በአብርሃም በይስሐቅ በደጋግ ቅዱሳን ዘንድ ያሳርፍልን። በእስር ቤት የሚሰቃዩትን ወገኖቻችንን ቅዱስ ኤርምያስን፣ ጳውሎስን፣ ጴጥሮስን፣ ሲላስን በቅዱስ እስር ቤቱ ታስረው እያለ ከእስር ቤት ነፃ ያወጣ ወንድሞቻችንን ነፃ ያውጣል። በውጭ ሀገር በባዕድ ሀገር ያሉትን ወገኖቻችንን ከስደት ዓለም ያሳባቸውን አሳክቶላቸው ወደ ሀገራቸው ይመልስልን። ጫቱን ካፋችን ሲጋራውን ከእጃችሁ ይጣልላችሁ። በዓይናችሁ መልካሙን ነገር ያስመልክታችሁ። በአንደበታችሁ በጎ ነገር ያናግራችሁ። እጃችሁን የበረከት የፈውስ እጅ ያድርግላችሁ። ልቦናችሁን በጎ ነገር ያሳስብላችሁ። እግራችሁ የተቀደሰ የተባረከ ቦታ ያድርግላችሁ። አሟሟታችን ያሳምርልን። ወጥቶ ከመቅረት ያድነን። ጀማሪ ሳንሆን ፈጻሚዎች ያድርገን። የትንቢት መፈጸሚያ ከመሆን መድኃኔዓለም ይጠብቀን። ጻድቃንን በገዳም ሰማዕታትን በደም ሐዋርያትን በአጽናፍ መላእክትን በጽራርያም ያጸና አምላክ እኛንም በጸሎት በስግደት በአንዲት ተዋህዶ እምነት እግዚአብሔር አምላክ ያጽና። የሚመሩንን መንፈሳዊ አባቶቻችንን
ነው።